አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቻችን እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። በእናንተ ባያላችሁ በሰላማችሁ ብዝት ይበልልን። ዛሬ ደግሞ 42 ቆርቆሮ ቤት ስንት ብር ያስፈልገዋል? ስንት ብር ይበቃል? ለማቆም ስንት ብር ያስፈልገዋል የሚለውን ነገር እናያለን። እስከ መጨረሻው ድረስ ላይክ ሼር እያደረጋችሁ እንዲሁም ደግሞ ቤተሰብ ያልሆናችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይዘነጋላለሁኝ። እና እንግዲህ ይሄ 42 ቆርቆሮ ቀጥታ ወደ ነጥቤ እገባለሁኝ። 42 ቆርቆሮ እንደምትመለከቱት እንግዲህ አልቋል። ጠርቡም ተመቶ ሙሉ ለሙሉ አልቋል። አሁን የሚቀረው እንግዲህ ኮረት ማስገባትና እንዲሁም ደግሞ የዋህለክ ስራ ነው የሚቀረው። እና ይሄ ደግሞ ስንት እንደሚያስፈልገው ቀጣይ ቪዲዮ ላይ እለቅላችኋለሁ። አሁን ይሄ ስንት ጨረሰ፣ ስንት ያስፈልጋል፣ እንደዚህ ለማቆም ስንት ያስፈልጋል፣ እስከ ዋህለኩም የሚለውን ነገር ቀጣይ ቪዲዮ ላይ እነግራችኋለሁኝ። አሁን ይሄ እንደምትመለከቱት ጠርቡ ተመቷል። እንዲሁም መስኮቱም በሩም ገና ነው። ጠርብና ቆሞ ቆርቆሮ ተመቷል። ከዛ ጠርቡ አልቋል። ይሄ እስከ ድረስ ስንት ፈጀ? 42 ቆርቆሮ ነው። ስንት ካሬ ላይ ያረፈ ካላችሁ 30 ምናምን ካሬ ላይ ያረፈ ቤት ነው። 36 አካባቢ ላይ ማለት ነው ያረፈ 2 ክላስ ቤት 42 ቆርቆሮ እና የዚህን ዝርዝር የምናይ ይሆናል። ቤቱም እንደምትመለከቱት ዙሪያውን አሳያችኋለሁኝ። የጠርብ አመታቱ እንዲሁም ደግሞ የቋሚው ስትሬት መሆን በጣም ጽድት ተብሎ የተሰራ ቤት ነው። እንደምትመለከቱት እንግዲህ ቤቱን ዙሪያውን በቪዲዮ ላይ ማየት ትችላላችሁ። እንግዲህ ቀጥታ ወደ ነጥባችን ስንገባ ሚስማር ባኮ ስንት እንደሆነ በኪሎ ስንት እንደሆነ የሚለውን ነገር እናያለን። እንዲሁም አውራጅ አለ፣ ቆርቆሮ አለ፣ እንዲሁም የጥላ ሚስማር ወይም ደግሞ የቆርቆሮ ሚስማር አለ። እንትን አለ፣ ይሄ ካንዴላ ነው ሽቦ ምናምን የሚሸጥ ማለት ነው። ያም አለ። የዚህን ዝርዝር እንግዲህ እስክሪብቶ ይዛችሁ መከታተል ትችላላችሁ። ከስር መሰረቱ እንጨት ስንት ብር አስፈለገ የሚለውን ድምሩን በኋላ አብረን የምንደምር ይሆናል። አሁን ቀጥታ ስንት ጠርብ እንደፈጀና ስንት ጠርብ እንደሚያስፈልገው ባይዞ የየክላሱ ሁኔታ ይወስነዋል እንጂ ጠርቡ ከዛም በታችም ሊሆን ይችላል። ይሄ በእርግጥ ሰፋ ያለ ቤት ነው። በተለይ ሳሎኑ 4.60 ሲባዛ በ3 ከምናምን የሆነ ቤት ነው። ሳሎኑ ከጀርባው ነው እያሳያችሁ ያለሁት አሁን። እና ጠርብ ስንት ብር ፈጀ ወይም ደግሞ ስንት ጠርብ ፈጀ የሚለውን ነገር እናያለን። በመጀመሪያ ጠርብ የአንድ ጠርብ ዋጋ 150 ብር እስከ 110 ብር ድረስ ይገኛል። ምን አይነት ጠርብ? ደህና ጠርብ የሆነው ወፈር ያለ ጠርብ ማለት ነው። እሺ ቋሚ አንድ ቋሚ 800 ብር። አንድ ቋሚ 800 ብር። የአንድ ቋሚ ዋጋ 800 ብር ነው። ይሄ ቤት ስንት ቋሚ ፈጅቷል? 25 ቋሚ ፈጅቷል። 25 ቋሚ እስከ በረንዳው ላይ ያለው ቋሚ ድረስ ማለት ነው። 25 ቋሚ ፈጅቷል። ጠርብ ደግሞ እዙ ላይ የነገርኳችሁ ይሄዳለሁ። ጠርብ 450 ጠርብ ፈጅቷል። 450 ጠርብ። እንዲሁም ደግሞ የማገር ደግሞ 72 ማገር ፈጅቷል። የማገር ዋጋው ደግሞ የማገሩ ዋጋ 180 ብር። እንዲሁም ደግሞ እንደ ማገሩ ይወስኗል። አሁን ይሄ ልጁ የያዘው ማገር እስከ 250 ብር ድረስ ይሸጣል። እንግዲህ እንደየቦታው ሊለያይ ይችላል እንጂ እኛ አካባቢ ላይ እንደዛ አይነት እየተሸጠ ይገኛል። እሺ የውስጥ ጠርብ የውስጥ ማገር የጭቃ ማገር ከ100 ብር እስከ 150 ብር እንደ ማገሩ ይለያያል። ከ100 ብር እስከ 150 ብር ይፈጃል። በዛውም የውስጡን አሰራር እያያችሁት
ሀሳብ አስተያየት ነገር ካላችሁ ደግሞ ሌላ የሚሰራላችሁ የምትፈልጉት ነገር ካለ በኮሜንት ማሳወቅ ትችላላችሁ። ይሄ ባይዘ ከ450 ጠርብ የተረፈ ነው። ይሄ ዳርዳሩን የምታዩት የቆመው እና ይሄንን ያስፈልጋል። ወደ ሚስማር ዋጋ ስንገባ ሚስማር ስንት ብር ያስፈልጋል ወይም ደግሞ የአንድ ሚስማር ዋጋ ስንት ነው? የአንድ ሚስማር ዋጋ ከ1300 ብር እስከ 1500 ብር ድረስ ነው አሁን ላይ ባለው ዋጋ። ቤት በወሎ አካባቢ የአንድ ኪሎ ሚስማር ዋጋ ስንት ነው? 400 ብር የአንድ ኪሎ ዋጋ ቤት በወሎ አካባቢ እና ይሄንን ይፈጃል። ስንት ኪሎ ሚስማር ፈጅቷል? ለዚች ለቤት 8 ካርቶን ፈጅቷል። 8 ካርቶን እስከ ቆርቆሮው እስከ እንትኑ 8 ካርቶን ፈጅቷል። 8 ካርቶን እንግዲህ በ1500 ብር ብታባዙት እንግዲህ እስክሪብቶና ደፍተር ይዛችሁ መከታተል ትችላላችሁ። ቆርቆሮ 42 ቆርቆሮ አሁን ባለበት ዋጋ ላይ ደህናው ወይም ደግሞ የጥላው የሚባለው ማለት የጥላ ቆርቆሮ ይባላል በሀገራችን። እናንተ ምን እንደምትሉት ባናውቅም እና ያ ዋጋው ስንት ነው? 888 ብር 888 ብር እስከ 1000 ብር ድረስ ይሸጥ ይችላል። 888 ብር ደፍተር ይዛችሁ መከታተል ትችላላችሁ። የአንድ የቆርቆሮ ዋጋ። እሺ ከፈፍ ወይም ደግሞ መቃን ይሄ ቆርቆሮ ስር የሚመታው ማለት ነው። እሱ ስንት ነው? 7 ጣውላ ፈጅቷል። 7 ሲባዛ በ1200 ብር በ1200 ብር ዋጋ ነው እየተሸጠ ያለው። እናም ደግሞ አሁን ቀጥታ ወዴት እንገባለን? ወደ የእጁን ስናይ የአንድ ቆርቆሮ የባለሙያ ይሄንን ጠርብ መጥቶ ቋሚውን አቁሞ እንዲሁም ደግሞ ቆርቆሮውን መጥቶ በቆርቆሮ ሂሳብ ነው የሚቀበሉት። በ500 ብር የአንድ ቆርቆሮ ዋጋ 500 ብር እየተሸጠ ይገኛል። ቤት በወሎ አካባቢ በአንድ ቆርቆሮ ሂሳብ 500 ብር እየተሸጠ ይገኛል። ወይም የአንድ ቆርቆሮ የሚመቱበት 500 ብር። እንዲሁም ደግሞ ይሄንን ማቴሪያል ያጓጓዝንበት ወይም ደግሞ እንጨት ያጓጓዝንበት 15000 ብር ፈጅቷል። 15000 ብር ፈጅቷል። ይሄንን የምትመለከቱት ቤት እንግዲህ ይሄንን ድምሩንና ሁሉን ነገር ኮረቱ ገብቶ በረንዳው ምናምን ተስሮ ሲያበቃ ያለውን እለቅላችኋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለቻናላችን እንግዲህ እየተከታተላችሁ ማየት ትችላላችሁ። ከልባችን እናመሰግናለን። እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ። ጥያቄም ካላችሁ ጠይቁን። በምንችለው አቅም እናንተ ስር እንድናደርስ እንግዲህ የቻልነውን እንሞክራለን። ሰላማችሁን ቆዩልን። እንወዳችኋለን። በያላችሁበት ሰላማችሁ ብዝት ይበልልን። አሁን የምንገኘው በወሎ ኬሚሴ አካባቢ ነው እና ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ማሰላም